የኔ ቆንጆ። እሺ መጣ። መቼም ደስታሽ ደስታዬ ነው። ምንም ቢሆን እኮ የእህት ዓለም ምትክ ነሽ። ክፉሽን አልፈልግም። የሚያስደስትሽ ነገር ያስደስተኝ። በቃ እሺ ይቅርታ አድርግልኝ አጎቴ። ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። አደይ ድራማን ዛሬ እንዴት አያችሁት? እንግዲህ ዳይመንድ በሌለበት ኪንጎ ብዙ መከራ ውስጥ፣ ኪንጎ ብዙ ችግር ውስጥ እየገባ ነው እንዳያችሁት። እንግዲህ ባቡሬ ኪንጎ ልኮት ነበር አበባ ገዝተና ብሎ ከሌሊ ጋር ለመፍታታት እያሰቡ ነበርና አበባ ገዝተና ብሎ የሆነ ነገር ሰጥቶት ሄዶ ነበርና ኪንጎ እየሄደ እያለ ያው የሚያባራው ሰውዬ አግኝቶታል እና ኪሱን ፈትሾ ያለውን በሙሉ ነው የተቀበለውና አሹ ያኔ በዛ ታይም ላይ በጣም ግራ ተጋብቶ ነበር። ኪንጎ በጣም ግራ ተጋብቶ ነበር። ከዛን ቀጥታ ወደ አሹ ጋር ነው ሄደው እንዳያችሁት አሹ ጋር ነው ሄደው ዘን አሹ ጋር ከሄደ በኋላ እንዳያችሁት እንደዚህ ብር ጠየቀው። የተወሰነ ተቀበለውና ሄዶ አበባውን ገዝቷል። አበባውን ገዝቶ እየተመለሰ እያለ ደንግጦ ቆሞ ነው የቀረው። ኪንጎ ማንን አይቶ ነው? ሰውየው ድጋሚ መጣበት ወይስ ምንድነው? ለምንድነው የደነገጠው? ለምንድነውስ ደንግጦ የቆመው? ማን የመጣበት? ሰውየው ነው ድጋሚ መጥቶ ነው? ምን ሊፈጠር ይችላል ብላችሁ ታስባላችሁ? አሁን ቀጣይ ላይ ምን ታስባላችሁ? እስቲ ማን ነው የመጣው? ኪንጎስ ምን አይነት እርምጃ ይወስዳል? ባቡሬ ሲቆይበት ስልክ ሲደውል ነበር፣ ስልኩ ዝግ ነበር። ያው ስልኩን ወስዶበታልና ምን የሚፈጠር ይመስላችኋል? እስቲ ይፈጠራል ብላችሁ የምታስቡትን ያንን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። እንግዲህ ዴቭ ከአደይ እናት ጋር ሲያወራ ነበር። የዘፈን ዳሩ እስክስታ ነው አሉ። እስክስታ ሲወርድ ነበር፣ ሲያወራት ነበር። ሽማግሌ መላክ ሲገባው እሱ ሄዶ እዛ እየተንዘባዘበ ብዙ ነገር እያወራ ነው። እንደ ሀገሩ ወግ ሽማግሌ ቢልክ አሪፍ ነበር ብዬ ነው የማስበው። በዚህ ጉዳይ ላይ ያላችሁ ሀሳብ ምንድነው? እስቲ አስቀምጡልኝ። እንግዲህ ሄለን ደግሞ አበበን ትቼ መኖር አልችልም፣ አበበን አጥቼ መኖር አልችልም ብላ ልብሷን ሸክፋ ወጥታለች። ልብሷን ሸክፋ ስትወጣ እንግዲህ አጎቷ ይዟት ነበር። ወዴት ነው የምትሄጂው ምናምን ሲላት ነበር። ከዛም በኋላ ያው ምንም ማድረግ አልችልም እንግዲህ ከፈለግሽ ሂጂ ምናምን ብሎ ሲሰናበታት ነበር። አልከለከላትም፣ እንዳትሄድ አልከለከላትም። እንደውም ፈቀደላት። ሂጂ በቃ የወደድሽውን የፈለግሽውን አድርጊ፣ የቴ ምትክ ነሽ፣ አንቺ ላይ ጉዳት ማድረስ አልችልም፣ አንቺ የምትፈልጊውን ልከለክልሽ አልችልም ብሎ ሲያወራ ነበር። እንግዲህ በጣም በሚገርም ሁኔታ ድራማው እየሄደ ነው። ባቡሬና ለሊ ደግሞ ሌላ ታሪክ ውስጥ ገብተዋል። እንዳያችሁት በጣም አሜዚንግ የሆነ ታሪክ ውስጥ ገብተዋል ማለት ይቻላል። ማለት ነው ነገር ቀለበቱን አስጥሏታል። ኤላ ያረገላትን ያንን ቀለበት አስጥሏታል። ኤላንም ያው አስጥሏታል። ቀለበቱንም አስጥሏታል። ሌላ ታሪክ ውስጥ ገብተዋል። እስቲ የነሱ መጨረሻ ምን ይሆናል? የነሱ መጨረሻ ምን ይሆናል ብላችሁ ታስባላችሁ? የኤላና ኖት የኤላ የለሊ እና የባቡሬ መጨረሻ ምን ይሆናል ብላችሁ ታስባላችሁ? እስቲ የምታስቡትን ግምቶቻችሁን
ሀሳብ አስተያየቶቻችሁን በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳይዘነጋ። በሚቀጥለው እስክንገናኝ ድረስ ባይ